እጅግ በጣም የሚያሳዝንና ልብ የሚሰብር ነገር ነው ማለት ነው። በአሁን ሰዓት የተነሳው ነገር የቀነኒ ጉዳይ ከእንደገና በጣም አነጋጋሪ መሆኑን ቀጥሏል። ምንድነው የተፈጠረው? እንግዲህ በአጫሉ ሁንዴሳ 5ኛ ዓመት ሙት ዓመት ቀን እንግዲህ በርካታ የኦሮሞ አቀንቃኞች የክብር ሽልማት ተሰጥቷቸው ነበር። ከዚህም መካከል አንደኛው ተወዳጁ ድምፃዊ አንዱዓለም ጎሳ ነው ማለት ነው። አንዱዓለም ጎሳ የሞዴል ቀነኒ አዱኛ እጮኛ ማለት ነው። ታዲያ የአንዱዓለም ጎሳ የክብር ሽልማት ማግስት የተፈጠረው ነገር ምንድን ነው? አንዱዓለም ጎሳ እንግዲህ በክብር ሽልማቱ ላይ በቦታው ራሱ አልተገኘም። ተወካዩ ተገኝቶ ግን ንግግርም አድርጓል፣ ሽልማቱንም ተቀብሏል ማለት ነው። አንዱዓለም ጎሳ በተሸለመ ማግስት በቀነኒ አዱኛ ኦፊሻል ቲክቶክ አካውንት እንግዲህ በጣም የሚያሳዝን ነገር በምስሉ ላይ የምታዩት ፎቶ ተለቋል ማለት ነው። ይህንንም አስመልክቶ በጣም በርካቶች ሀሳብ አስተያየታቸውን እየሰጡ ይገኛሉ። ቤተሰቦቻቸው ምን አይነት ጉድ ችለው ነው ያሉት? መረጃው እንደሚያመለክተው እንግዲህ ፍትህ ካላገኘን ገና ከዚህም በላይ ብዙ ነገር እናወጣለን የሚል መረጃ ነው ያለው ማለት ነው። ሙሉ ዝርዝሩን ተከታተሉ። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍልኝ እላለሁ። ከምንም በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነውና ዛሬ እንግዲህ ይዤላችሁ የመጣሁት መረጃ ምንድን ነው? የሞዴል ቀነኒ ጉዳይ በጣም የሚያነጋግርና የሚያሳዝን ጉዳይ ነው። ለምንድን ነው የሞዴል ቀነኒ ጉዳይ እንደዚህ ያሳዘነኝ? እውነት ለመነጋገር ብዙ ሴቶች አሉ ሀገራችን ላይ ይደፈራሉ፣ ብዙ ስቃይ ይደርስባቸዋል፣ ይደበደባሉ፣ ህይወታቸውን የሚያጡ የምናውቀው ነገር ነው። የቀነኒ መጀመሪያችንም አይደለችም የመጨረሻም አይደለችም። በዚህ ሁኔታ እንግዲህ እንደምናየው ነገር ከሆነ የመጨረሻ ልትሆን አትችልም። ምክንያቱም እየሆነ ያለውን ነገር እንደምታዩት ነው። ታዲያ ቀነኒ ጉዳይ ለየት የሚያደርገው ከሌላ ሴቶች የተለየ ነገር ምንድን ነው? በጣም መነጋገር ሀገራችን ውስጥም ከሀገር ውጭም ብዙዎችን እያስቆጣና ፍትህ እያስጠየቀ ጉዳይ ነበር። ጉዳዩም እንግዲህ በፖሊስ እጅ የገባ ጉዳይ ነው። እንደ ችላ የተባለ እንደ ሌሎቹ ሴቶች ፍትህ የሚጠይቅላቸው እንዳጡ ነገር ሁሉ ተድበስብሶ በቃ በይሁን በሰው ተይዞ በገንዘብ ተይዞ ተድበስብሶ የቀረ ነገር አይደለም እና ወደ ፍትህ እየወጣ ቤተሰቦቿ በየተራ ፍትህ እየጠየቁበት በጣም ብዙ ማስረጃዎች የተገኙበት ነገር ነው እና በቃ በዚህ ልክ ተድበስብሶ መቅረቱ ህግ እንግዲህ በህዝቡ ዘንድ ምን ያህል ንቀት እንዳለው ለህዝብ የሚያሳይ ነገር ነው። እንግዲህ ፖሊሶች ራሱ በተናገሩት እኛ በሰማነው ከቡና ምንጣፍ ስር ባለው ምንጣፍ ላይ ደም ተገኝቷል፣ ግድግዳው በጥይት ተበስቷል። ወንድምየው እንግዲህ ራሱ ቃሉን ሰጥቷል። እኔ ፊት ተጣልተው በሽጉጥ ሌላ ሲል ተንበርክኬ ለመንኩት የሚል ቃሉን ሰጥቷል። በጣም ብዙ መረጃዎች ተገኝተዋል። ይህም እንግዲህ ከፖሊስ ያገኘ ነው እና ከፖሊስ የተረዳ ነው ነገር ነው። ከሰው አሉ ባልት የተሰማ ነገር አይደለም። ይህ ሁሉ መረጃና ማስረጃ እያለ ታዲያ ነፃ መባሉ እኛ ነፃ ከሆነ እኮ ነፃ የሚሆኑበትን ነገር እኮ አረጋግጠው ይሄ ምክንያት እኮ ነፃ ሆነ ወይንም ደግሞ ፎሬንሲክ ምርመራው ይሄን እኮ አሳይ አልተባለም። ነገሩን ግን ህዝብ ላይ ይሄ ሁሉ ህዝብ 120 ሚሊዮን ህዝብ በጉጉት ይጠብቀው የነበረ ቀነኒ አንድ አይደለችም፣ ብዙ ሴቶች ናቸው። ምክንያቱም እሷ ፍትህ ስታገኝ ነው ሌሎቹ ፍትህ የሚያገኙት። አያንቱ ምንድን ነው የተባለችው? ጡት ማስያዣ ተቀይሮ ልብሷ ተቀይሮ ጡት ማስያዣ የለም። ጠዋት ለብሳ የወጣችው ልብስ የለም። እንደዚያ ሆኖ ግን ቤተሰቦቿ ተደብድበው አይመለከታችሁም፣ በቃ ሞታለች፣ ሄዳችሁ ቅበሩ ተብለው ነው። በምን እንደተገደለች፣ ምን እንደሆነች፣ ማን እንደደፈራት፣ ምን እንደተደረገች ምርመራ አልተደረገም። ፖሊስ ጋር ሄደው ጥቆማ ቢያደርጉም ማንም ሰው ተቀባይነት አላገኙም አሉ። በጣም ብዙ አያንቶች አሉ። አንድ አያንቱ አይደለችም። በነገራችን ላይ ሚሊዮን አያንቱ ናቸው ኢትዮጵያ ውስጥ ያሉት እንደዚህ የሚደረጉት። ነገር ግን የዚች የቀነኒ ጉዳይ ሁሉን ነገር አሸንፎ ወደ ፍትህ ወይንም ደግሞ በህግ የተያዘ ጉዳይ ነው። ሰውም ደግሞ የሚጠብቀው ጉዳይ ነው። በጣም የሚያሳዝነው ነገር እንግዲህ ጋዜጠኞች ሳይቀሩ እንዳትገኙ ተብለው እናንተ ምናምን ተብለው እንግዲህ ተስፈራርተው ከችሎቱ እየተባረሩ ናቸውና በዚህ ልክ ነገሮች ሁሉ በዝግ የተደረጉበት ምክንያት ምንድን ነው? ሰውስ ይሄ ሁሉ ሚሊዮን ህዝብ የተናቀበት ምክንያት ምንድን ነው? ለምንድን ነው ህግስ የበላይ ያልሆነው? ዴሞክራሲ ምናምን የሚባለው ነገር ወረቀት ላይ ብቻ ነው ማለት ተግባር ላይ ዜሮ ነው። ገንዘብ ያለው ትንሽ ታዋቂ የሆነ ሰው እንደዚህ በእኔ ብጤ ላይ ምን ያህል ጨዋታ እንደሚጫወት የሚያሳይ ነገር ነው እና በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። የቀነኒ ፎቶ እንግዲህ እንደምናየው ነው። ያፍንጫዋ ላይ ጭረት አለ፣ አይኗ ምናምን ምን ያህል እንደተበለበለ እንግዲህ መግቢያው ላይ ፖስት እንግዲህ በየቦታው በእርግጥ እየተንሸራሸረ ነው ያለው ፎቶ በአሁኑ ሰዓት በጣም ብዙ እየተቀባበለውና ብዙ ሰው እያለቀሰበት ያለ ነገር ነው።
ድምፃዊቷ እንግዲህ እጅግ በጣም የምንወዳት የምናከብራት ሁሌም ለፍትህ የምትቆም ለእውነት የምትቆም ከተቸገሩ ጎን የምትቆመው ቬሮኒካ አዳነ እጅግ በጣም የሚያሳዝን መልእክት ነው ያስተላለፈችው ማለት ነው። እንግዲህ ቬሮኒካ አዳነ እንደሚታወቀው ከዚህም በፊት ለመጀመሪያ ጊዜ እንግዲህ አልበም ሰርታ አልበሟን በምታስመርቅበት ሰዓት በወቅቱ የሄቨን ጉዳይ ተይዞ ነበር። በሶሻል ሚዲያ ላይ በጣም መነጋገሪያ ነበር። በርካቶች ያዘኑበት ጉዳይ፣ ፍትህ የጠየቁበት ጉዳይ ነበር የሄቨን ጉዳይ። በወቅቱም እንግዲህ አልበም መጀመሪያ ቢሆንም ዛሬ ሙሽራ ነኝ ሰርጌ ቢሆንም ግን የኔን ጉዳይ እባካችሁን ወደ ኋላ አድርጉት። የኔ ጉዳይ የአልበሜ ጉዳይ መነጋገሪያ እንዲሆን አልፈልግም። ፍትህ ለሄቨን ብላ አልበሟን ጉዳይ ራሱ ወደ ኋላ ያስቀረች ነችና ምርቃቱ ምናምን የሚለው ነገር ለእኔ ይቅርብኝ ብላ ያስተላለፈች ሴት ናት። በጣም የምትገርም ሴት ነች። በአሁንም እንግዲህ የቀነኒ ምስል ላይ ታጸጣላለችም የራሷን አስተያየት ሰጥታለች። በዚህ ውስጥ ያላችሁ እህቶቼ፣ እናቶቼ፣ ማንኛቸውም ሴቶች እናንተ ብቻ አይደላችሁም፣ በየቤታችን ያለ ጉዳይ ነው። ነገር ግን ጸጥ ብላችሁ አንገታችሁን ደፍታችሁ ሞታችሁን አትጠባበቁ። ባላችሁበት ቦታ ሆናችሁ ተነስታችሁ ሩጡ። የሰማይ አምላክ እኮ እናንተን አይደለም ወፎችን የሚመግብ አምላክ ነው ያለን እና በሱ ተማምናችሁ ኑሩ የሚል እንግዲህ ዘርዘር ያለ መልክቷን አስተላልፋለች ማለት ነው። በዚህም ተያይዞ እንግዲህ በርካታ የሶሻል ሚዲያ ተጠቃሚዎች አንዷለም ጎሳ ነጻ ከሆነ ይህንን መረጃ አለንን አንዷለም ጎሳ ነጻ ነው ብላችሁ እሱም ደረቱን ገልብጦ ዘና ፈታ ብሎ እንዲኖር አድርጉት። እየተሸማቀቀ እንዲኖር አታድርጉት ባካችሁን። የሆነ እውነትም ወንጀሉን ፈጽሞትም ከሆነ ደግሞ ተመጣጣኝና ተገቢውን ቅጣት ሊቀጣ ይገባል እያሉ እንግዲህ በርካቶች ድምጻቸውን እያሰሙ ይገኛሉ ማለት ነው። እንግዲህ ፍርድ ቤት አንዷለም ጎሳ ላይ ክስ ለመመስረት የሚያስችል ፖሊስ በቂ መረጃ አላቀረበልኝም በሚል አንዷለም ጎሳ እንግዲህ የዋስትና መብቱን ተጠብቆለት በዋስ እንግዲህ መፈታቱን ሁላችን የምናውቀው ነገር ነው ማለት ነው። የፎቶ እንግዲህ ከእንደገና ከወጣ ጀምሮ በርካቶችን እያነጋገረ እና እያስቆጣ ይገኛል። ምን ይሁን መጨረሻው ሁላችንም የሚያጓጓና የሚያስናፍቅ ነገር ነው ማለት ነው። ይቺ ልጅ እንደዚህ ስትሰቃይ ነው የኖረችው። ግን በስተመጨረሻ ይሄ እስከ መቼ ድረስ ነው? ነገ በእኔ ልጆች ስም የሚለውን ነገር ሁሉም ሰው ቢያስብ ጥሩ ነው ብዬ አስባለሁኝ። ፍትህ ለቀነኒ፣ በእውነት ፍትህ ይገባታል። ቤተሰቦቿ በምን አይነት ስቃይ ውስጥ ናቸው? ምን አይነት ነገር ይዘው ነው? ይሄንንስ ፎቶ እያወጣው ማን ነው? የእሷ ስልክስ ያለው የት ነው የሚለው ነገር በጣም አነጋጋሪ ነገር ነው። እንግዲህ የእሷ ስልክ በአንዷለም ጎሳ እህት ላይ ለ3 ቀን ድረስ በእሷ እጅ እንደነበረ እና በስልክ ውስጥ ምንም አይነት መረጃ እንደሌለ ነበር በወቅቱ ሲወራ የነበረው። አይፎን በእርግጥ ከላይ ያለውን ነገር ቢጠፋ ራሱ ውስጥ ላይ ብዙ ነገር ይደብቆ የሚይዝ ስልክ ነው እና ብዙ መረጃዎች ከዚህም በላይ እናወጣለን እያሉ ነው ያሉት እነሱ ገና ፍትህ አላገኘን። ብቻ በጣም ነው የሚያሳዝነው። ይሄ ሁሉ ነገር እየታየ ግን ፖሊስ፣ የመንግስት አካላት፣ የሚመለከተው አካል ምንድን ነው የሚጠብቀው? ምንድን ነው እስከ መቼ ምን እስከሚኮን ድረስ ነው? አብዛኞቹ የሀገራችን ሴቶች የቦክስ መለማመጃ ሆነዋል በአሁን ሰዓት። ምክንያቱም ፍትህ የለም። እንደምናየው እንደምንሰማው ብዙ ማስረጃ መረጃ ታለ፣ የሰው ምስክር ሁሉም ተባለ፣ ወፍ የለም። ፍትህ ስለሌለ ሰው ሁሉ እንግዲህ የልብ ልብ ተሰምቷቸው በየአደባባዩ ምን እንደሚያደርጉ እያየን ያለ ነው። እና ታዲያ ፖሊስ የዳኞች ምናምን ነገር በልጆቻቸው እንደማይደርስ ምንድን ነው ማረጋገጫቸውና? ዋካችሁን ሁላችሁን ፍትህ ልጠይቁ ይገባል። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው።